ቲናና ዳኒ የሚሰርቁት ነገር እያሰቡ ነበረ ማለት ነው። እንግዲህ የሚሰርቁት ነገርንም ተነጋግረዋል። ምን እንስረቅ ተባብለው ይሆን እነዚህ ጉደኞች? እና እንግዲህ ቲናና ዳኒ መስረቅ አለብን፣ አሁን ላይ ገንዘብ ያስፈልገናል። ዳኒ እስኪ አስብ፣ ትንሽ ማሰብ ያስፈልገናል። አሁን ላይ ማሰብ አለብን። በደንብ አስበን የምንወስደው ገንዘብ፣ ዋናው ነገር ገንዘብ ነው። የገባንበትም አላማ እኮ ገንዘብ ነው። ስለዚህ ገንዘብ ያስፈልገናል። እንዴት አድርገን ምን እንደምናገኝ አይምሯችን ማሰራት አለብን ብላለች ቲና ማለት ነው። ዳኒም አዎ ይሄ ነው አማራጫችን፣ ግን እንዴት ግን ምን አለ ምን እንስረቅ ተባብለዋል ማለት ነው። ለመስረቅ አድማ ሰርተዋል ማለት እንዴት አድርገን እንስረቅ? ያው በህጋዊ ነገር ማለትም ሰጣቸዋለሁ የተባሉትን ነገር እሷም ቤቱን እሱም ብሩን አጥተዋል። ስለዚህ ሁለቱም ተስፋ ቆርጠዋል ማለት ነው። እንግዲህ በተስፋ መቁረጥ ላይ ስለሆኑ ምን እንደሚያደርጉም አያውቁትም። ስለዚህ አሁን ዳይሬክትሊ ወደ ስርቆት እንግባ፣ ግን ምን ይሻለናል ብለዋል። የሰረቁት ነገር ምንድን ነው የሚለውንም የምናወራ ይሆናል። እንግዲህ ትሁት ድራማ ብዙ አስተማሪ ነገር አለው። ሰላም ሰላም ወዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ። እንኳን በሰላም መጣችሁ። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኖ ማለት ነው። እንግዲህ ለምንድን ነው ወደ መስረቅ የገቡት ስንል ያው የተስፋ መቁረጥ ነው። እንግዲህ በተለያየ ነገር ሞክረው ነበረ። እንግዲህ ቲና ምን ብላ ነበር? አባዬ ደከመህ አይደል? አዎ አባዬ ደከመ። እንግዲህ ያዘነች መስላ ማለት ነው። እና ለማባበልም አባባን አውቃለሁ እኮ አባዬ፣ እኔ እኮ ብዙ ነገር አጥፍቻለሁ፣ ግን እኮ ያው የልጅ ሚስት ነኝ እና አባዬ በጣም ይቅርታ፣ ጉዳት የገባኝ አሁን ነው፣ ለካ የዜን ያክል ሰብሬህ ነበረ አባዬ ብላ ብትለማመጥ ብታደርግ ብትሰራ አባባ ሊሰማት አልፈቀዱም ማለት ነው። የልጅ ሚስት ስለሆንሽ ነዋ ልታባረሪኝ ወስነሽ የነበረው። በነገርሽ ላይ ሌላ ጥፋት ማጥፋት ፈልገሽ ከሆነ እኔ ጠንቃቃ ሰው ነኝ፣ ምንም አይነት ነገር ስለማታገኝ ከአሁኑ ተስፋ ብትቆርጪ ይሻልሻል ብለዋታል። ስለዚህ አሁን ላይ እውነትም ተስፋ ቁረጪ እንዳሏት ተስፋ ቆርጣለች። ምንም ነገር የምታገኘው እንደሌለ ተረድታለች። ለዛ ነው አሁን ቀጥታ ወደ ሌላ ነገር የገቡት ማለት ነው። እንደዚሁም ዳኒም አባዬን እንዴት አድርጌ እንደማባብለው እንዴት አድርጌ እንደማግባባው እኔ አውቃለሁ እያለ ሲያወራ ሰምተነው ነበረ። አሁን ላይ ግን አባባ እሱንም ቢሆን እያሸው ነው የሚገኘው። እንግዲህ ብር እንኳን ብሎ አበድርሃለሁ ያለውን ብር እንኳን እንግዲህ አላበደረውም። ማለትም እጣ አውጣ አለው። እጣው ላይ የነበረውም ያው የሚታወቅ 10 ብር ነበረ። ሲጀመር 3 እጣ ላይ ይሄ የተነሳው ላይ 10 ነው፣ ቀጣዩ 20 ወይ 30 ነው ቢሆን ማለት ነው። ምክንያቱም ትክክለኛ ብሩን አልጻፍኩትም እኔ ምን ይጅል ነው ብለዋል አባባ ለትሁት ሲናገሩ። ስለዚህ እንግዲህ ዳኒ 10 ብር ደርሶታል። በጣም ተናዶ ነበረ። አሁን በዛም ተስፋ አልቆረጠም ማለት በቃ በሆነ ሚስ አባባ ብር ይሰጠኛልኝ፣ ብድሩን ዞሮ ዞሮ 4 ሚሊዮኑ ባይሳካም እንደው የተወሰነ ይሰጠኛል ብሎ አስቦ ነበር። አሁን ላይ ግን ምን ብሎታል? ይኸውልህ እንግዲህ ብር የሚባል ነገር የለም፣ ተስፋህን ቁረጥ። ምክንያቱ ደግሞ ምንድነው? እኔ እምቢ አላልኩህም፣ እድል ግን ላንተ አልቀናችህም። ስለዚህ የራስን የሆነ ነገር መስራት አለብህ ብለውታል ማለት ነው። በዚህም በጣም ተናዷል። ለዚህ ነው ከዚህ በኋላ ከአንቺ ጎን ነኝ፣ ምንም ብታረጊ አብረን እናደርጋለን ብሎ ተስማምተው ማለት ነው። እንግዲህ ቲናና ዳኒ ተስማምተው ለመስረቅ ያሰቡት። በእርግጥ እሷ ብዙ ለማባበል አባባን ሞክራ ነበረ። አዎ አባዬ እንደበደልኩ አውቃለሁ፣ ግን የበፊቷን ቲናን መሆን እችላለሁኝ፣ አንድ እድል ብቻ ስጡኝ ብላ ነበረ። ሲጀመር የመጀመሪያዊቱ ትክክለኛዋስ ብትሆን አባባን ጎድታ ገንዘብ ለመውሰድ ካሌብን ደግሞ ባል አድርጋ ገብታ ብር ለመውሰድ ነው እንጂ እኮ ለፍቅር አልገባችም አይደል እንዴ? እና እንግዲህ እንደዚህ እየተወያየች እያለ አባባን እየለመነች እየተልማመጠች ሳለ በመሀል ማን ቢመጣ ጥሩ ነው? ካሌብ መጥቶ አባዬ እንዴት ዋልክ፣ ሰላም ዋልክ ብሎ ቁጭ ሲል እንዴ ምን ነው ሰላም አልባልም እንዴ ስትል ጊዜ ወይ እስካሁን አለሽ እንዴ አንቺ አሰልች ብሏታል ማለት ነው። እና እንግዲህ አባባን ብቻ አባብላ ዝም አላለችም። ካሌብንም ለማባበል ሞክራ ነበረ። ካሌብ በእናትህ ይቅርታ አድርግልኝ አጥፍቻለሁ ትለዋለች ማለት ነው። እሱም ይቅርታ አድርግልኝ ትገርሚያለሽ፣ ጨዋታሽ አይጠገብም ብለዋታል ማለት እንግዲህ ምንድነው አንዳንድ ጊዜ አስቡት የራሳቸውን ቤት ነው እንግዲህ የራሳቸውን ቤት ገና ለገና በትክክል እንኳን አላዞሩላትም። ዝም ብለው ግን ሊፈትኗትና ሊያዩት ስላዞሩላት ውጡልኝ ከቤቴ፣ ካሌብ አባትህን ይዘህ ውጡልኝ ስትል የነበረችዋ ሴት አሁን ላይ ይቅርታ አድርጉልኝ እያለች ነው ማለት ነው። ካሌብም
ምን አይነቷ ቀልደኛ ናት? ምን ትመስላለች ብሎ ብቻ በመጨረሻ ጩባት ማለት ነው። ለማንኛውም አባዬ ረፍት ላደርግ ነው ብሎ ወደ ክላሱ ሄዷልኝ። እንግዲህ በዚህ ሰዓት እሷም ማታ ላይም ክላስ ሄዳ ግን እኮ ላይን አስጠላው ካደለ ግን እኮ ትወደኝ ነበረ፣ ግን እኮ ታፈቅረኝ ነበረ ብትልም ባለማወቄ ነው። ባለማወቅ አዎ ተጃጅየልሽ ነበረ፣ አሁን ላይ ግን አታስቢው ብሏታል ማለት ነው። እንግዲህ አባባ እስካሁንም ዝም ያልኩሽ ከቤቴ ጎትቼ ያላስወጣውሽ አንቺ ብትሆኚ እኮ አስወጥተሽኝ ነበር። ይሄኔ እኔ ግን ጎትቼ ያላስወጣውሽ ብልግናሽን ሳላውቅ ቀርቼ ሳይሆን ግን ያን የታመሜ ሳለ ጥሩ ነገር አድርገሽልኛል ብዬ አስቤ ነው እና በዛ ምክንያት ነው። ስለዚህ አሁን አትፈታተኝ ብለዋታል ማለት ነው። እሷም ምን ብላለች? አይ አባዬ ያኔማ እኮ በፍቅር ነበር፣ በደንብ ተንከባክቤ ነበር፣ አሁን ጠላኸኝ እንጂ ብላለች ማለት ነው። አባባም አታስቢ በቅርቡ ማስታወስ ስለምጀምር በደንብ ከፍልሻለሁ የዋልሽልኝን ውለታ ብለዋታል ማለት ነው። እዚህ ጋር እንግዲህ እሷ የምታውቀው አባባ ምንም እንደማያስታውስ ነው። እንግዲህ ሽማግሌው ምንም እንደማያስታውስ ያን ሁላ ግፍ ምግብ እየበላ እንኳን አፉን ፊቱን ምናምን ስትለቀልቀው ውሃ በአናቱ ላይ ስትደፋበት ስንት ግፍ ስትሰራበት የነበረውን ሁሉ ምንም እንደማያስታውስ ሆኖ ግን አስታውሰው እየተበቀላት ነው። እና ሳስታውስ እንግዲህ እከፍልሻለሁ ብሏታል ማለት ነው። እንዴ አባዬ ይህን ያክል ግን አዝኖብኝ ነበር ማለት ነው ትላለች ማለት ነው። ቲና እንደዚህ ብላ ተመንጥቃ ሄዳለች። ምን ለማድረግ ካልን ከአባባ ወጥታ ሄደችው የት ቢሆን ጥሩ ነው? ትሁት ጋር ነው ሄደችው። እንግዲህ ትሁት ጋር ሄዳ ትሁት በእናትሽ እገዛሽን እፈልጋለሁ፣ እንድታግዥኝ እፈልጋለሁ ብላታለች። እሷም ውይ ከኔ እገዛ ምንድን ነው? ሻንጣሽን እንዳወጣለች ከሆነ አዎ ብላታለች። እንዴ ቆይ ለምንድን ነው ትሁት ቲና ትናገራለች። ቆይ ግን ለምንድን ነው ትሁት ለምንድን ነው ክፉ የምትሆኝብኝ ብላለች ማለት ነው። እንግዲህ ክፉ ማን ነው የሚለውን ሁላችን የምናውቀው ነው ማለት ነው። ቲና ራሷ ናት ክፉ፣ በጣም ክፉ ማለት ነው። ነገር ግን ጭራሹንም ሌላ ሰውን ክፉ ለማለት ትሞክራለች። እና እንግዲህ ትሁት ደግሞ እኔ ለአንቺ ማገዝሽ ነገር ቢኖር ይሄንን ማድረግ ነው፣ ማለትም ሻንጣሽን ውጭ ላይ ማውጣት። ለማንኛውም ምንድነው እገዛ የፈለግሽው ስትላት ጊዜ ዛሬ እዚህ ቤት ምን ተፈጠረ ብላታለች። እና እኔ አላውቅም፣ እኔ ጭቅጭቅ አልፈልግም፣ ባይሆን ነይ ይሄንን እቃ ጠቢ ብላታለች። እንግዲህ እንደዚህ ነው ማለት ነው። ቲና እንዴት ስትንበላጠጥ እንዳልነበረ አሁን ላይ ትሁት ነይ እቃውን ጠቢ ስትላት ጊዜ ጥፍሬ ይበላሽብኛል ብላለች ማለት ነው። ይኸውልሽ እኔ ላባዬ ከመናገሬ በፊት መጥተሽ ብታጥቢ ነው የሚሻለሽ ስትላት እሷም እፍሽ በቃ ታጥብልሻለሁ ብላ እቃውን አጣጥባለች ሙልጭ አርጋ ማለት ነው። እንግዲህ እንደዚህ ነው አንዳንድ ጊዜ ሰውን ስንንቅ ሰውን የበታች አድርገን ስናይ እንግዲህ እንደዚህ ነው። ከዚህ በፊት ምን ብላ ነበር ለዳኒ ቆይ አንቺ ለምንድን ነው ሰው የምትንቂው ሲላት ጊዜ ትሁትን ስትንቅ አይቶ ቲና ምን ነው ትሁት ሰው ናት እንዴ ብላ ነበረ። እንግዲህ አሁን እግር ተራ ረግጣን እቃ እያሳጠበቻት ትገኛለች ማለት ነው። ከዛ መከተል እንግዲህ ዳኒ ወደ አባባ መጥቶ ነበረ። አባዬ በጣም ጨንቆኛል፣ ምን እንደማደርግ አላውቅም ብሎ ጭራሽ ከአባባ ከሽማግሌው ምክር እየፈለገ ነው ያለው ማን ዳኒ። እና በጣም ጨንቆኛል ሲል ጊዜ ሽማግሌው ምን ብለውታል? እንግዲህ ምን ይደረግ የድል ጉዳይ ነው፣ 4 ሚሊዮኑ ደርሶ ቢሆን ተወስደው ነበረ ብለውታል ማለት ነው። አዎ አውቃለሁኝ፣ እሱማ ስላልደረሰኝ ነው ያልወሰድኩት ብሏን ይሄን ከፍ እና አሁን ምንም ማድረግ አልችልም፣ ዞሮ ዞሮ ገንዘቡን እንዳትጠብቅ፣ ምክንያቱም አልፎሃል፣ እድል ላንተ አልቀናችህም ብሎታል ማለት ነው። እንግዲህ በጣም የድፍረቷ ድፍረት ቲና ትመጣና ምን ትለዋለች? ካሌብን ማለት ነው ምኝታ ቤቱ ገብታ ስትቆም ጊዜ ምን ፈለግሽ ሲላ ጊዜ እኔን ላለማየት ነው አደለ ፊትህን የምታዞረው? በፊት እኮ ግን አፍቅረኸኝ ነበረ ብላ ቁጭ ብላለች ማለት ነው። አሁን ግን ለምንድን ነው የምታንቋሽሸኝ? ለዛሬ እዚህ ነው ማድረው ብለዋለች ማለት ነው። እሱም ይኸውልሽ እዛው ሶፋሽ ላይ ሄደሽ ተኚ፣ እኔ ጋር አትሳፈጭ፣ አትጨቃጨቂ ብሏታል። ቆይ ግን እንደዚህ እንድትጠላኝ ያደረገህ ማን ነው? ቆይ ግን ማለት እኔ እኮ መጥፎ ስራ ሰርቻለሁ። አዎ ግን እንደዚህ ደግሞ በእኔ ላይ እንድትኮራ ያደረገ ማን ነው? ምንድን ነው ብላ ጠይቀዋለች ማለት ነው። እሱም አዲሷ ፍቅረኛዬ ናት። በነገርሽ ላይ አዲሷ ፍቅረኛዬ እንዳንቺ ዘልዛላ አይደለችም ብሏታል ማለት ነው። ማለት ስትል ጊዜ ስነ ምግባር ያላትና ሰው አክባሪ ናት፣ እንዳንቺ አይደለችም። ለማንኛውም አሁን እንደተኛበት ውጭልኝ፣ ከአንቺን ብሶ ደግሞ ታወራለሽ እንዴ ብሎ ተቆጥቷት አስወጥቷታል ማለት ነው። እና እንግዲህ ካሌብ
ያው ቲናን ቆይቷል ውጭልኝ ካላት። እሷ ግን የምታጠፋው ነገርና አሁንም የሚሰርቁት ነገር እየፈለጉ ናቸው። ኤደን እንግዲህ ካሌብን በጣም ማለት እሷ ቀርበዋለች። ግን የቀረበችው ለምንድን ነው ሲባል አሁን ላይ እሷን ስንመለከት በተለይ ለፍቅር ምናምን አይደለም። ምክንያቱም እሷ የምታውቀው ዳኒ እሷ ፍቅረኛ እንደሆነ ነው የምታውቀው። ጉዷን አታውቅም። እንግዲህ ዳኒ የቲና ፍቅረኛ ነው። ባይዘው ቲና ትወደዋለች እሱን፣ እሱ ደግሞ ኤደንን ይወዳል ማለት ነው። እንግዲህ ቲና ባሏን የምትተው ለማን ስትል ነው? ለዳኒ ስትል ነው እንጂ ምንም ያደረጋት ነገር አልነበረም። ግን ዳኒን ስላፈቀረች፣ ዳኒ ደግሞ ገንዘብ ይፈልጋል ከሷ ገንዘቡን ወስዶ ኤደንን ለማግባት ግዴታ ካሌብን እንድትፈታው ይፈልጋል፣ ገንዘብ እንድታገኝ። ያለዛ ደግሞ እንዲሁም ቤቱን ከተሰጠችም ቤቱን ሽጣ እንድትሰጠው። ዞሮ ዞሮ ዳኒ የሚፈልገው ከሷ ፍቅር፣ አብሮ መኖር፣ እሷ እንደምታስበው እሷ በህልሟ እንደምታስበው አይደለም። እሱ ከእሷ የሚፈልገው ገንዘብ እና ገንዘብ ብቻ ነው ማለት ነው። እሷ ግን ይህንን አልተረዳችም። እውነት የሚወዳት እውነት የሚያፈቅራትን ካሌብን ተጫውታበት እንግዲህ ዳኒ ጋር የሙጥኝ ብላ ነበረ። ዳኒ ደግሞ የሚወዳትና የሚያፈቅራት ኤደን አለችው። ኤደን ደግሞ ይህንን ጉድ ሰምታለች። አሁን ላይ ኤደን ካሌብ ነግሯታል ማለት ነው። ዳኒና ቲና እህትና ወንድም አይደሉም። ዳኒና ቲና ማለት ፍቅረኛሞች ናቸው። ምን ይመስልሻል እኛ ቤት ብርቁስቁሱ የወጣው? ለዚህ እኮ ነው። እኛ ቻልናቸው፣ እኛ አውቀናል። እነሱ ግን ያወቅንባቸው አይመስላቸውም። እስካሁን ድረስ ማንም የሚያውቅ አይመስላቸውም ከትሁት ውጪ። ትሁት ደግሞ ለማንም አትናገርም ብለው ስለሚያስቡ እያየቻቸው ራሱ መጥፎ ነገር ያደርጋሉ፣ ብልግና ያደርጋሉ። ግን እኛም አውቀናል፣ እኔም አባዬም እናውቃለን። እነሱ ግን ሁለቱ ማንም እንደሚያውቅ አያውቁም። እኔ የደረስኩበትን እውነት ልንገርሽ ብዬ ነው። ከፈለግሽ ራስሽ ደግሞ ሰለያቸው፣ ተመራመሪ፣ ድረሽበት። ታዲያ እንደዛ ባይሆን ኖሮ እውነተኛ እህቱ ብትሆን ኖሮ አንቺ እኮ ፍቅረኛው ስትሆኝ ለሱ በደስታ ነው ልትቀበልሽ የሚገባው የነበረው እንጂ ጭራሹን ቤት አትምጭ፣ እንዲያታርጊ፣ እንዲያቱኝ አትልሽም ነበር። በዛ ላይ ዳኒ እህቴ ናት ብሎሻል። ለምን እስካሁን አላስተዋወቀሽም ታዲያ? እኛ ጋር አስተዋወቅሽ የለ እንዴ? ነገር ግን ፍቅረኛው ስለሆነች ነው ብሎ እውነቱን ንግር አድርጓታል ማለት ነው። በዚህ ሰዓት በጣም ነው የተናደደችው። ራሷን ማመን ነው ያቃታት ማለት ነው ኤደን። እንግዲህ አባባ ከዚህ በፊት ከአንዴም ሁለቴ ነግረዋታል ኤደን ማለት ነው። ይኸውልሽ ልጄ፣ እናንተ አሁን ሴቶች ብዙ ጊዜ ስለ ፍቅረኛችሁ የሆነ ሰው መጥፎ ጎኑን ከነገራችሁ ለእናንተ የሚመስላችሁ ምንድን ነው? ያነ ሰውን ነው እንደ ጥላት የምታዩት። ማለትም የነገራችሁትን ሰው ያጠፋውን ሳይሆን የነገራችሁን። ይሄ የሴቶች ባህሪ ነው። ስለዚህ እኔ ምንም ነገር ልነግርሽ አልፈልግም። አንቺ ግን ጠይቂው፣ አውጣጭው፣ ተመልከችው፣ እዩ፣ እውነቱን ራስሽ ትደርሽበታለሽ ብለው እንግዲህ ከዚህ አድርሰዋታል ማለት ነው። አሁንም ቢሆን አባባ የሚፈልጉት ራሷ እንድታገኘው ነበረ፣ ራሷ እንድታውቅ ነበረ። ነገር ግን እንግዲህ ካሌብ አልቻለም። እውነት ለመናገር አያስችልም። በጣምም ደግሞ ያናድዳል። ይህን ያክል ጊዜ አስቡት እንግዲህ፣ ይህን ያክል ጊዜ ማለት ነው በቤቱ ውስጥ እንደዚህ አይነት ድርጊት እየተፈጸመ ማለትም ብልግና እየተካሄደ ገንዘብ ብሎ ነው። በእርግጥ ገንዘብ ብሎ መጥቶ ሚስቱን እያባለገ እያወቀ ዝም ብሎ እስካሁን ድረስ ራሱ ወጣት እኮ ነው። አባባ ትልቅ ሰው ናቸው። ብዙ ላይፍ ብዙ ህይወትን ስለሚያውቁት አዎ መታገስ ይችላሉ። ይሄ ልጅ ግን ገና ነው እንደምናየው። ስለዚህ እስካሁን ራሱ ችሎ ዝም ማለቱ ጎበዝ ነው በእውነቱ ማለት ነው። እና አሁን ግን በቃ ከአቅሙ በላይ ሆነበት። ምክንያቱም ቲናን ቤት ውስጥ ማየት አይፈልግም። እንዴት አድርጎ ያስወጣት? እሱ እንዲወጡ ይፈልጋል። አባባ ደግሞ ገና ነኝ፣ ገና ማወራረደዋለኝ፣ ገና አልጨረስኩም እያለ በቀሉን እውነት ለመናገር እውነታቸው ነው። ሽማግሌውም በጣም ነው ግፍ የተሰራባቸው። አስቡ እንግዲህ የልጃቸው ሚስት በዚህ ልክ በዚህ መልኩ ስትባልግ እያዩዋትኝ ከወንድሜ ነው ብላ ካመጣችው ሰው ጋር ያን ሁላ አይተው እንደመታገሳቸው በሰዓቱ ለዚህ ለበቀል አብቅቷቸዋል ማለት ነው። ያኔ ቢናገሩ አንቀው ነው የሚጥሏቸው። ለምን? ታማሚ ናቸው። በዛ ሰዓት ደግሞ ካሌብ እየጠጣ ነው የሚገባው። ፍቅር ይዞታል፣ ልቡ ታውሯል በፍቅር። አሁንም ተናግረዋልኝ። ምን ብለዋል? አይ አባዬ ተወኝ እስኪ፣ ያኔ ማኮኔ በፍቅር ታውሬ ምኑን አስተውለውና ነበረ መሰለ? ምንም እኮ ስለማላስተውል ነው እንደዛ አባቴን አንተን መጫወቻ ሲያደርጉ። በጣም ነው የተጸጸተው ማለት ነው፣ በጣም እና ስለዚህ አሁን ሽማግሌው እየተበቀለ ነው። ካሌብም ደግሞ ጥሩ በቀል እንደሆነ ይረዳል። ግን ደግሞ አልቻለም። ከአቅሙ በላይ ሆነበት። በቃ መቋቋም ሲያቅተው ነገራት ማለት ነው ለኤደን። እውነቱን ማወቅ ከፈለግሽ እኔ የደረስኩበትን እውነት እወቂ። እነዚህ ሰዎች
በጣም ነው ድራማ የሚሰሩብን በህይወታችን ላይ ብሏል። እንግዲህ ኤደንን ሲያያት ግን በዚህ መልኩ ፍክክ ብሏል ማለት ነው። እንግዲህ ካሌብ ኤደንን የወደዳት ይመስላል። ለዛም ነው ፊቱን አይታ ነው ገና ቲና በቃ ይቺ ናት ፍቅረኛው ያለችው ማለት ነው። በዛ ላይ ደግሞ ስለምትመላለስ ስለምታያት እች ልጅ ግን ማናት ብላ በጣም ንድድ ብላ ነው እንግዲህ መንገድ ላይም ስታገኛት ገፍትራት ብዙ ነገር ያለቻት ማለት ነው። በነገራችን ላይ ቲና በጣም ተናግራታለች ኤደንን መንገድ ላይ አግኝታ ባሌና ባለግሽ ባሌና ማገጥሽ ብላ ማለት ነው። እንደሷ መስሏት እሷ ናት የምትባልግ እና በጣም ነው የሚያሳዝኑት እነዚህ ሁለቱ። አሁን ሊሰርቁት ያሰቡት ነገር ደግሞ ወረቀቱን ነው በድጋሜ እና ትሁት ደርሳባቸዋለች። አሁን ግን ለመጨረሻ ጊዜ እንሞክር ብለው ያሰቡትና ያቀዱት የቤቱን ፕላን ለመስረቅ ነው ማለት ነው። እንደምንም አድርገን እሱን እንስረቅ ተባብለዋል ማለት ነው። እንግዲህ ይሰርቃሉ አይሰርቁም፣ ቢሰርቁም ዞሮ ዞሮ አይሳካላቸውም። ለምን ቢባል ያን ወረቀት ሽማግሌው ቤት ውስጥ አላስቀመጠውም። ስለዚህ አያገኙትም ማለት ነው። እና ሌላ ነገር ምን ሊሰርቁ ይችላል የሚለውን ደግሞ በቀጣዩ ክፍል ይዤላችሁ የሚመጣ ይሆናል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ እያደረጋችሁ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ በሰብስክራይብ በኖቲፊኬሽን እየነካችሁ ቤተሰብ ሁኑ። ቤተሰብ እየሆናችሁ ሀሳብ አስተያየታችሁን በኮሜንት መስጫ ላይ ጻፉልን ማለት ነው። ለማዘዝ አይደለም ለማስታወስ ያክል ነው። ባይ ባይ ውዶችዬ።